ልናረጋ አንችልም። ጠው ከእግዚአብሔር ጋር ነው። እግዚአብሔር ፈለገው ዘሪሁንን። ስለዚህ ከከሌ ቢሆን እናስጥለው ነበር። አስራ 15 ዓመት ነው የምንተዋወቀው ከዘሪሁን እና አልቅሼ ሊወጣልኝ አልቻለም። ማመን አልቻልኩም። ጥምቀትን ጎንደርን ስንለው አይ እኔ አልሄድም ከቤተሰብ ጋር ነው ማሳልፈው ብሎ እንግዲህ ስንብት ነው መሰለኝ ከቤተሰቦቹ ጋር አሳለፈ። ድምጹን በሰማ ኖሮ ሌላ ነገር አይለኝም። ልጆቼን አደራ ነው የሚለው። ይህን ማስቀጠል ያስፈልጋል። እነሱም ማገዝ ያስፈልጋል። ሰላም እንደምን አላችሁ? ከሰሞኑ እንግዲህ እጅግ የምንወደው የምናከብረው በተለይ ደግሞ የኢትዮጵያ ውስጥ ያለን የቱሪዝም ጋዜጠኝነትን ስናነሳ ስሙን በተቀዳሚነት የምናነሳው ታላቁ ጋዜጠኛ ወንድማችን ጋዜጠኛ ዘሪሁን ግርማ ከዚች ዓለም ተለይቶናል። በአርትስ ቴሌቪዥን ስም ደግሞ ለመላው ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ፣ ለስራ ባልደረቦቹ ሁሉ መጽናናትን እንመኛለን። ዛሬም ደግሞ የሙያ ባልደረቦቹ እንግዲህ እዚህ የመታሰቢያነት ፕሮግራም አዘጋጅተውለታል። ፕሮግራሙን ታድመን ደግሞ ከነሱ አንደበት በህይወት ዘመኑ ያበረከታቸውን አስተዋጽኦች እንሰማለን። መልካም ቆይታ። ስለ ጓደኝነት ወይም ስለ ስራ አሁን ስለነበረው ፕሮፌሽናል ካሪየር ምናምን ማውራት ብዙ የሚነገርለት አይደለም ዘሪሁን። ከዛ በላይ ዘሪሁን ለኛ በጣም ደግ ነበር። በነገራችን ጸባዩ በጣም ደግ ሰው። እኔ በህይወቴ ዘመን ከሚቀርቡኝ ሰዎች መካከል ከአጠገቤ ያጣሁት ሰው 15 ዓመት ነው የምንተዋወቀው ከዘሪሁን እና አልቅሼ ሊወጣልኝ አልቻለም። ማመን አልቻልኩም። ምን ያህል ሴክተሩ ላይ እንደሰራ እንደተጎዳ ስለ ጤናውም አውቃለሁ። ብዙ የምንመካከር ሰዎች ነበር። ይረዳኝ ነበረ በጣም። በቃ አጠገቤ ያለ ሰው የሚመስለኝ አንዱ ዘሪሁን። እኔ 2-3 ሰው ብቻ ነው የምጠራው በህይወቴ ዘመን። እኔ ምናልባት ራስ ወዳድ ስለሆንኩ ዘሪሁንን አንዱ ማጣት የሚቆጨኝ ስለኔ የሚመሰክር ሰው ያጣሁ ያህል ይመስለኝ። ስለኔ መናገር የሚችል ሌላ ሰው ያለ አይመስለኝም እና አጠገቤ በቃ ራስ ወዳድ ነኝ። ዘሪሁን አለፈ፣ ስለኔስ ማን ያወራል ከዚህ በኋላ ብዬ የማለቅስ ሰው ነው። ዘሪሁንን በጣም ነው የምወደው። ቤተሰቡን በጣም ነው የምወደው። በጣም እንቀራረባለን። በእውነት በጣም የተለየ ልጅ አለው። ወንዱን ልጁን ጭንቅላቱን ብታዩ ትገረማላችሁ። ዘሪሁን በጣም ትሁት ልጅ ነው። በተለይ አገሩን ይወዳል። እንደው ኃላፊዎችን ያላችሁ ታውቃላችሁ ባህሪውን በምን ደረጃ እንደሚያገለግል እንደነበረ እኔ ከልቤ ያውቃለሁ። እጅግ በጣም ያዘንኩት እኔ በህይወቴ ዘመን እንደዚህ አዝኜ አላውቅም። እንደው እባካችሁ አንድ መሆን ጥሩ ነው። በእንደዚህ አይነት አጋጣሚ ሴክተራችን እየተዳከመብን እንዳይመጣ እንዲህ አይነት ሰዎች ዋስትና ያስፈልጋቸዋል። የምንለፋው የምንደክመው ሁላችንም ለቤተሰብ ለልጆቻችን ብቻ ነው። ሌላ ተስፋ የለንም እና እኔ አሁን ጠንከር ብዬ ራሴን አበረታትቼ ነው መምጣት እስከማልፈልግ ድረስ ነው ዛሬ የመጣሁት እና እባካችሁ ሁልጊዜ እያሰብነው እንድንኖር፣ ቤተሰቦቹን እንድናግዝ፣ በጋራ እንድንሆን፣ ከባዱን ኃላፊነት ከዚህ በኋላ በጋራ እንድንወጣ ነው የምለምናችሁ። ዘሪሁንን በጣም እንወደዋለን። በምንም መንገድ አንረሳው። የ18 ዓመት ጓደኝነት ዝም ብላችሁ አስቡት። አብራችሁ ከተማ ውስጥ ስትሆኑ በረንዳ ላይ አብራችሁ
ማታ እየተጫወታችሁ የምታሳልፉት ሰው ጫካም ስትሆኑ አብራችሁ እና ትዝታ ይከተላችኋል። የትኛውም የኢትዮጵያ ከተማ ስትሄዱ ያልሰማ ሰው ደህና ነው ምናምን ብሎ ይጠይቃችኋል እና በጣም የሚያሳዝነው ግን መበርታት አለብን። ቤተሰብ አደራ ሰጥቶን ሄዷል። እዚህ ያላችሁትን አደራ ምለው፣ በተለይ የስራ ኃላፊዎችን አደራ ምለው፣ እኔ ሚስቶቻችን ለምን እንደሚያገቡን አላውቅም። እንደኛ አይነት ሰው ወይ ለከተማ ህይወት አይሆን ሲሄድም እንደዚህ ነው የሚሄደው እና እነዚህ ይሄ ቤተሰብ የኛ ቤተሰብ ነው እና ይሄን አደራ ማለት እፈልጋለሁ። ሌላው እኛ አንችልበትም እንደተባለው ኢቨንት ቢሆን እንችል ነበር እና ሲነገረን ምን እንደምናደርግ አናውቅም ነበር። ደግሞ ሰው የሌለንም ይመስለን ነበር። ሰው እንዳለን ያሳያችሁን ወንድሞቻችን፣ በተለይ በዘሪሁን ጉዳይ እውነቴን ነው። አሽዬ እግዚአብሔር ብድራችሁን ይመልሳል። ሄኖክ፣ የስራ ኃላፊዎች እውነቴን ነው። በጣም እኔ ዘሪሁን ከቁም ነገር ውጪ የሚያውቀው ሰው ያለም አይመስለኝም ነበርና የዛን ቀን እስከ ዛሬው ቀን ድረስ ወንድም አለለካ ሰው አለለካ እንድንል አድርጋችሁናል። በተለይ የቱሪዝምን ቤተሰቦች፣ የቱሪዝምን የስራ ኃላፊዎች ነው እንዴ እስከ ምሽት ድረስ በዛ ሁኔታ እዚህ ከኛ ጋር ናቸው ያሳለፋችሁትን መቼም አንረሳው። ምንም ልናረጋ አንችልም። ጠቡ ከእግዚአብሔር ጋር ነው። እግዚአብሔር ፈለገው ዘሪሁንን። ስለዚህ ከከሌ ቢሆን እናስጥለው ነበር። ሌላ ምንም አልልም። አሁንም አደራው የልጆቹ የቤተሰቡ ከኛ ጋር ነው። ምንድን እንዳጣን ግን ብታውቁ ዘሪሁን እንኳን ለዘላለም ቀርቶ አንድ ጉዞ ሲቀር ከማን ጋር ተጣልቶ ነው? ማን ነው አንተ ካንተ ጋር ጥሩ አይደላችሁ የምንባባል? አንድ መኪና ላይ ሲጎድል የሚረብሽ በነፃነት የምንናገረው ብንወቅሰው ብንወደውም እንደፈለግን የምንናገረው ከጀርባ ምንም ያስባል የማንለው ወንድማችን ነበር እና ሁላችንም ተጎድተናል። እግዚአብሔር ለሁላችሁም መጽናናቱን ይስጥ። ዘሪሁን ሲደውልልኝ የእግዚአብሔር ሰላምታ አይለይቀኝም። የት ነው ያለው ነው የሚለኝ። ወይ ምሳ አብረን እንብላ ወይ ቁርስ አብረን እንብላ። ኧረ ዘሪሁን የእግዚአብሔር ሰላምታ ይቀርባል አለ። የት ነው? በጣም ኢንፎርማል ነው ግንኙነታችን። በጣም ማረሳው ኦሮሚያ ክልል ላይ ያለው አንድ ትልቅ አሳይመንት ተሰጥቶን ይህን ስራ ከማን ጋር መስራት እችላለሁ ብዬ ለዘሪሁን ነገርኩት። የት ነው አለኝ። ሀረርጌ ነው አልኩት። አዲስ አበባ 700 ኪሎ ሜትር። በጣም ፈታኝ ጊዜ፣ ትልቅ አሳይመንት ከመንግስት ተሰጠ። ሁላችሁም ታውቃላችሁ፣ በተለይ ቱሪዝም ቤተሰቦች እና ሲኦል ዋሻ የሚባል ከሀረር ከተማ ርቀቱ ወደ 200 ኪሎ ሜትር ይሆናል። ከዚህ 700 ነው። እኔ ድራይቭ እያደረኩ እዚህ መጥቼ ከዚህ ቤት ነው ፒክ አድርጌው ይሄድ ነው እና በጣም በጉዟችን እየተደነቀ በደረሰበት ቦታ ሁሉ ፖስት ያደርግ ነበር፣ ፎቶ ይለጥፋል እና በመሀል እሱ ፖስት ያደረገውን ነገር ተመልሶ ያይና ሁንዴ ጓደኞቼ ምን እንደሚሉ አንተ ሰውዬ አብደሃል እንዴ? በዚህ ጊዜ እዛ ድረስ ሄድከው ጤነኛ ነህ እንዴ? እሺ ቢያንስ ሌላውን ነገር ተውና ፎቶውን አትፖስት፣ እዚህ ነኝ አትበል እያሉኝ ነው ጓደኞቼ እያለ ያስቀኝ ነበር። 2 ሳምንት ሙሉ ጫካ አብረን ነበር እዛ ይህን ጥናት ለመጨረስ። ዘሪሁን የሩቅ ሰው ነው ብዬ እኔ የአካባቢውን ሰው በደንብ ስለማቅ አንተ መኪና ውስጥ ደር፣ እኔ ከነሱ ጋር አድራለሁ፣ እነሱ ጋር ተኛለሁ እለዋለሁ። በፍጹም ይለኛል። የ3 ሰዓት ሙሉ ዋሻ ውስጥ አብረን ሄደን ከ3 ሰዓት ጉዞ በኋላ እኔን አመመኝ እና እኔን ያበረታታኛል። እሱ በፊዚካል ፖሊስ ከራሱ አልፎ ስለ ሰው የሚጨነቅ እኔ ይዤ ሄጄ እሱ ትራስ ይመርጥልኝ ነበር፣ እዛ ፍራሽ ይመርጥልኝ ነበር። ዘሪሁን የተለየ ሰው ነው።
ከዛም አዲስ አበባ ስገባ ከኔ አልተለየም። የስራ ግንኙነታችን እዛም ድረስ ዘለቀ። ከማረፉ 5 ቀን በፊት አንድ ስራ አብረን ለመስራት ሰነድ ጨርሰን እንድንፈራረም ቀናትን እየቆጠርን ነበር። ይህን ሰነድ ወይ ዛሬ ሊሆን ይችላል የምንፈራረም፣ ግን ዘሬውን ቀደም ያረፈ ቀን ተደጋግሞ ስልክ ይደወልልኝ ነበር። በራሱ ስልክ ማንሳት የማልችለው ስብሰባ ላይ ስለነበርኩ ዘጋበት ነበር። ስወጣ መልሼ ስደውል ባለቤቱ ነች። ዘርሽ አርፏል አለች። በጣም ከባድ። ድምፁን ብሰማ ኖሮ ሌላ ነገር አይለኝም፣ ልጆቼን አደራ ነው የሚለው። ይህን ማስቀጠል ያስፈልጋል፣ እነሱም ማገዝ ያስፈልጋል። ይህን ነው ማለት የምችለው። ዘሪሁን እንደተባለው በስራ አይደለም ሰው የሚቀርበው። 12 13 ዓመት ሆነ መሰለኝ እነዚህ ልጆች ሳውቃቸው የቱሪዝም ሚኒስቴር የሕዝብ እና ዓለም አቀፍ ግንኙነት ዳይሬክተር ሆኜ ስሰራ ስራ የደመቀው በእነሱ ነው። በነገራችን ላይ እነዚህ ሰዎች የሚሰሩት ተከፍሏቸዋል። አንዳንድ ጊዜ ለጽድቅ ይመስላል፣ አንዳንድ ጊዜ ለምን እንደሚሰሩ አላውቅም። እኔ አንዳንድ አብሬያቸው ሰራ ደስ ይለኛል። አንዳንድ ጊዜ ደግሞ እላቸዋለሁ ሁልጊዜ ማለት ነው። እኔ እንደ ስራ ባልደረባ በስራ ምክንያት የተገናኙ አይመስለኝም። ባለቤቱ በደንብ በአካል የምታውቀኝ አልመሰለኝም። ገዜ ስትለኝ ያኔ በጣም የደነገጥኩት። ልጆቹን በስም ነው የማውቀው። ዘሪሁን ሁልጊዜ ልጆቹን ቤተሰቦቹን የሚያስብ ጉደኛ ነው። በልባችን ላይ ጽፎ ያለፈው ነገር በጣም ከባድ ነው። ቅድም እንዳያችሁት ሄኖክ እያለቀሰ ነው ያረዳኝ። አስናቀ፣ እንደገና ዳንኤል፣ ፀሐይ ሁሉም እኔ ጋር ደውለዋል እና ያው ስብሰባ ላይ ስለነበርን ሳይለንት ነበር ስልኬ። ከቤት እንወረድኩ ስልኬን ሳይ መደዳውን ተደውሏል። የደወሉት ደግሞ የቱሪዝም ሰዎች ናቸው። ስለዚህ ምን ሆነ? እኔ ህዝብ ግንኙነት ለቅቅ ያለው ምን ሆኑ ሳነሳ ዘርሽ ያረፈ። ዘርሽ ማን ነው? ምን እያወራ ነው አልኩት። ከሳምንት ከ15 ቀን በፊት እንዲሁ እንደ ቤተሰብ ስለምናያቸው ቱሪዝም ማሰልጠኛ ኢንስቲትዩት የሆነ አንድ የቤተሰብ ፕሮግራም አዘጋጅተን ነበርና አስቴር ፒያሯ አልነበረችም። በአጋጣሚ በሆነ ስራ እነዚህ ልጆች እንዴት ቤተሰብ አይደለም ወይ ብዬ ያንዳንዱን ደወልኩላቸው እና ዘርሽ ምንድን ነው ያለኝ? ገዜ ሰሞኑን ትንሽ አሞኝ ነበረ፣ ግን አሁን ወጣ ወጣ እያልኩ ስለሆነ እመጣለሁ። ቤተሰብ ጠርቶኛል ቅርብ አለ። መጣ። እንዲሁ ሲጫወት ሲስቅ እኔንም የሆነ ነገር ኬር ያደርጋል። ዝም ብሎ ሰዎችን ፊት ያነባል፣ የሆነ ነገር ያደርጋልና ዘሪሁን ከራሱ በላይ ለአገሩ፣ ከራሱ በላይ ለቤተሰቡ፣ ከራሱ በላይ ለሙያው የተሰጠ በነፃ ሲያገለግል የነበረ ነው። ዘሪሁን የሆነ ነገር ይኖረዋል ብዬ አላስብም። ቅድም አስናቀም እንዳለው ሄኖክም እንዳለው ለምን ያገቡናል እንዳለው እውነቱ ከዱር እንስሳው ጋር ከታሪኩ ጋር ከተፈጥሮ ጋር አይታችሁታል። በፊት
ሰሞኑን የሰራቸው ስራዎች ዝም ብላችሁ ሲመላለሱ አይታችሁ ከሆነ የተፈጥሮ ሰርቷል፣ ባህላዊ እንትኑ ሰርቷል፣ ታሪካዊ ቅርሱን ሲያስተዋውቅ ነበር። አንድ ራቻ መድኃኔዓለም ተሰናብቶ ነው የሄደው ዘሪሁን ጸሎት አድርጎ ማለት ነው። ስለዚህ እኔ ቱሪዝም ሁልጊዜ ያስበዋል፣ ይዘክረዋል። ብዙ ህልም ነበረው የሚያወራኝ ማለት ነው። ሁንዴ እንዳለው ኢንፎርማል ነው ዘሪሁን 6 ሰዓት ያወራል ሌሊት። እንደውም ቤተሰቦቹ የሚያውቁት እንደዛ ይመስለኛል። ሌሊት 6 ሰዓት ቴክስት ያደርጋል፣ የሆነ ነገር ያደርጋል። ካልተኛ ብዬ ነው የምደውልለታል። አንዳንድ ጊዜ ቁጭ ብለን ስናወራ ይነግረኛል ራእዩን። ያን እውን አድርጎ ማየት ነበር እኔ እድሜ እንዲሰጠኝ የሚፈልገው። እሱ በዚህ መንገድ ይቀድማል ብዬ አስቤ አላውቅም። ግን እግዚአብሔር ደግሞ አይሳሳትም። እግዚአብሔር ትክክል ነው። እግዚአብሔር ጋር ለመቃወም ካልሆነ በስተቀር የዘሪሁንን ሞት ማመን ከባድ። እስካሁን ድረስ እኔ አላመንኩም። ግን ደግሞ ይሄን አለማለት ደግሞ አንቺ ቅድም አባታችን ብዙ ነገር ስላሉ ማለት ነው። ማን መቼ እንደሚሄድ አይታወቅም። ለእሱ መዘጋጀት ነው እንዳሉት፣ ሁላችንም መዘጋጀት ያስፈልገናል። ልጆቹን፣ ቤተሰቦቹን ግን ሁላችንም በምንችለው መልኩ እንዳንለያቸው አደራናል። እንዴት አድርገን እንለያለን? አደራ ብሎ ነው የሞተው። ምክንያቱም እኔ ሳላውቃቸው በደንብ አስተዋውቆኛል። ሁሉንም ነው የሚያስተዋውቁ ዘሪሁን። ስለዚህ እኔ በምችለው እግዚአብሔር እድሜ በሰጠኝ ልክ ከቤተሰቡ አልለይም። ሁልጊዜ አብረን እንኖራለን። እግዚአብሔር በተካኩጭ ያስቀምጥ ያሳርፍልን። ዛሬ ላሊበላ ነው የምንገኘው። አሁን እንደምታዩት ይሄ ነገ በጣም ከፍተኛ የሆነ ድምቀት የሚታይበት ቦታ ነው። ቤዛ ኩሉ ላሊበላን ከሚያስተዋውቁ ትልቅ ድንቅ ከሆኑ ሃይማኖታዊ ትዕይንቶች መካከል አንዱ እንደሆነ ይታወቃል። በዚህ ጋራ ላይ ነው የሚደረገው። ይኸው እንግዲህ ዛሬ በዋዜማው እንደምትመለከቱት ብዙ ሰዎች ወደ ላሊበላ እየገቡ ነው። መልካም በዓል ይሁንላችሁ። የምንወደው በጣም የምናከብረው ትሁቱ ወንድማችን ዘሪሁን የሞት ዜናው በጣም ልብ ሰባሪ፣ ለማመን በጣም የሚያስቸግር። አቶ ገዛኸኝን በጣም ነው የማመሰግነው። በአጋጣሚ በስራ ምክንያት ሩቅ ቦታ ነው የነበርኩኝና ሌሊት ስነግረኝ እጅግ በጣም ያዘንኩ፣ ለማመን በጣም የተቸገርኩ። ከዛ ርቀት ቦታ እንግዲህ ምንም ማድረግ የማይቻል ምክንያቱም ከዘሪሁን ጋር ቢያንስ ላለፉት 11 ዓመት እና ከዛ በላይ በጣም የምንተዋወቅ፣ በቅርበት ብዙ ስራዎችን፣ የማይረሱ ስራዎችን አብረን የሰራን፣ ብዙ ትዝታዎችን የምንጋራ፣ በተለይ ከበርካታ ትዝታዎች ከምንጋራ መካከል ቅርብ ጊዜ ከ1 ወር በፊት የመጨረሻ ተገናኘ ነው በኔው ፕሮግራም ላይ የማይጠፋኝና ሁሉ አእምሮዬ ውስጥ ተቀርጾ የሚቀረው እኔን እየጠራ የኔን ስም ኩሜ እያለ እየጠራ ከጓደኞቹ ጋር የነበረው ነገር ምንጊዜም የምረሳው ነገር አለ። ወንድማችንን ስናጣ ጉልበታችንን ነው ያጣ ነው፣ ልሳናችንን ነው ያጣ ነው፣ ድምፁን ነው ያጣ ነው፣ ግርማ ሞገሱን ነው ያጣ ነው፣ የፓርኮቻችን ልሳን ምልክታችንን ነው ያጣ ነው። በጣም ክፉ ልብ ሰባሪ ዜና። እንግዲህ የማይቀር ነገር፣ ክፉ ነገር ነው ያጋጠመውን። ማንም ማሸነፍ የማይችል ተሸንፈዋል። ነገር ግን የእሱ አሻራ ምንጊዜም አይሸነፍም።
ስለዚህ የስራ ባልደረቦቹ የሆን ሁላችንም ሌሎች ይሄንን እናስቀጥላለን የሚል እምነት አለኝ፣ ተስፋ አለኝ። ቀጣይ የቤት ስራችን እና ከሁላችን የሚጠበቀው እና እኔም በበኩሌ ቃል የሚገባው አሁን የቀሩትን ከሱ አብራክ የወጡትን ልጆቹን፣ ባለቤቱን አቅማችን በፈቀደ ሁሉ መደገፍ ነው። ይህንን እናደርጋለን የሚል እምነት አለኝ በእኔ በኩል። እንግዲህ ጽናቱን ለሁላችንም ይስጠን፣ ነፍሱን በአጸደ ገነት እግዚአብሔር ያኑርልን። የረጅም ጊዜ ጓደኛ ነን። ኦልሞስት ከ2001 ጀምሮ አብረን ያሳለፍነው ረጅሙን ጊዜ አብረን የምናሳልፍ የስራ ጓደኞች ነን። ምክንያቱም የኛ ስራ ብዙ ጊዜ ፊልድ ነው። በጣም ለተከታታይ ብዙ ቀናት ከከተማ ውጭ አብረን የተለያዩ ቦታዎች ያሳልፈናል። ጓደኛ ነን። ኢትዮጵያ ውስጥ የቱሪዝም ጋዜጠኝነት በራሱ ትኩረት እንዲያገኝ እንዲያድግ ብዙ ወንድሞቻችንን እንዲሰበስብ ብዙ አብረን የሰራን ወንድሜ ነው፣ ሙያ ጓደኛዬ ነው። አሁን አንዳንዴ የምናሳልፈው ጊዜ ረጅሙን ጊዜ አብረን ስለሆነ በከተማ አብረን ነው የምናሳልፈው፣ በጫካ አብረን ነው የምናሳልፈው፣ በመስክ አብረን ነው የምናሳልፈው እና ግንኙነታችን ጠንካራ ነው። 18-19 ዓመት ቀላል ነገር አለ። 20 ሳንቲሜትር ነበር መጀመሪያ። ዲስ ኢዝ ናሲዮን እያለፍን መተን ይህን የመሰለ ቦታ ደርሰናል እና በጣም ደስ ይላል። ድካም ቢኖረም ግን ደስ የሚል ድካም። ከዘሪሁን ጋር ትንሽ ቆየት ያለ ግንኙነት ነው ያለን። በስራ አጋጣሚ ነው የተገናኘ ነው። እኔ ወደ አዲስ አበባ ከመምጣቴ በፊት ረዘም ላለ ጊዜ ኦሮሚያ ላይ ሲሰራ ነበር አመራርነት። ቱሪዝም አካባቢ ስለቆየው እሱ ደግሞ በብዛት የቱሪዝምን ስራ ሲሰራ ነበር። በዚሁ በቱሪዝም ስራ ላይ ነው የተገናኘ ነው። ክልላችን ወይም ደግሞ ኦሮሚያ ክልል ላይ የነበሩትን የቱሪዝም ሀብቶች በጣም አስቸጋሪ በሚባሉ ጊዜያት ሁሉ ሲያስተዋውቅ የነበረ፣ ለህዝብ ጆሮ ለህዝብ አይን ሲያደርስ የነበረ ብርቱ ሰው ነው። በተለይ ደግሞ አንድ በጣም ትልቅ እንደው ለመጀመሪያ ጊዜ መባል በሚችልበት ደረጃ አንድ ምስራቅ ሐረርጌ ላይ የሚባል ትልቅ ዋሻ አለ። የናሲዮን ዋሻ የሚባል ትልቅ ሀብት ነው። ትልቅ የቱሪዝም መስህብ ነው። እሱን ከዋሻው ተመራማሪ ጋር በመሆን ከ600 ኪሎ ሜትር በላይ እዛ ድረስ በመገኘት ይሄን ትልቅ ሀብት ትልቅ ሪሶርስ ለህዝብ አይን ለህዝብ ጆሮ ያደረሰ የመጀመሪያው ጋዜጠኛ ነው። ምንም አይነት ምቹ ሁኔታ በሌለበት እዛ አካባቢ ቴንት ዘርግተን ከአንድ ሳምንት በላይ አብረን ከህዝቡ ጋር በመሆን ይህን ትልቅ ስራ ያበረከተ ነው። በዚህ ላይ በጣም ትልቅ ግንኙነት ነበረን፣ በተለይ በዚህ በቱሪዝም ስራው ላይ። ከዛም ውጭ ወደ አዲስ አበባም ስመጣ በአዲስ አበባም ደግሞ ያሉትን የቱሪዝም መስህቦች በጋራ ለማስተዋወቅ ትልቅ እቅድ ነበረን። ይሄም ነገር አበን ከማድረጉ ከ5 ቀን በፊት አንድ ትልቅ የቴሌቪዥን ፕሮግራም አይስ አዲስ የሚባል ከኛ ቱሪዝም ኮሚሽን ጋር ለመስራት ውል ጨርሰን ለስራ ዝግጅት በምናደርግበት ጊዜ ነበር ይሄ ነገር ሀበን ያደርገው። እንግዲህ በአጠቃላይ ዘሪሁን ለቱሪዝም ዘርፉ ያበረከተው አስተዋጽኦ በጣም ትልቅ ነው። ከዚህም በላይ ደግሞ መስራት በሚችልበት ጊዜ መሆኑ እጅግ ሀዘኑን ጥልቅ ያደርገዋል። ትልቅ ድርሻ ነበረው፣ ትልቅ ሚና ነበረው፣ ትልቅ አበርክቶ፣ ትልቅ አስተዋጽኦ አድርጓል። ውብ ሀገር በዚህ ሳምንት ናሲዮን ዋሻ ይገኛል። ናሲዮን ዋሻ በምስራቅ ሐረርጌ ዞን ውስጥ በመልካ በሎ ወረዳ ይገኛል። እዚህ ሳምንት የማሳያችሁ ይህንን ድንቅ የተፈጥሮ ዋሻ። የኢትዮጵያ የቱሪዝም ጋዜጠኝነት ብዙዎቹ እንደሚያስቡት በተደላደለ ሁኔታና በሚመች ሁኔታ የሚሰራ አይደለም።
እያንዳንዱ ሪፖርቲንግ፣ እያንዳንዱ ዘገባ፣ እያንዳንዱ መዳረሻ ላይ ሄዶ መስራት ዝም ብሎም ተነስቶ የሚሰራ አይነት ወይም ሚዲያ ላይ እንደሚቀርበውና እንደሚታየው ደስታ የሚሰጥ ብቻ አይደለም። ብዙ መስዋዕትነትን፣ ብዙ ድካምን የሚጠይቅ ነው። በዛ ሁሉ ድካም ውስጥ ግን ደከመኝ ሰለቸኝ ሳይል መረጃ ህብረተሰቡ እንዲያገኝ፣ የቱሪዝም መዳረሻዎች እንዲተዋወቁ፣ ሀገራችን ያላትን ሀብት ያልተረዱ ሰዎች እንዲረዱ የማድረግና ሰዎች እንዲጎበኟቸው የማድረግ ስራ የሰራ ነው። ውጤቶቹን አሁን የምናያቸው የተሰሩ አዳዲስ ልማቶች ዛሬ የተመቻቸ መኪና ገብቶላቸው ሰዎች ወክ እያደረጉ የሚሄዱበት እድል ተፈጥሯል። እንደ እኛና እንደ ዘሪሁን በተለይ ያሉ ጋዜጠኞች ደግሞ ለሳምንት ለሁለት ሳምንት በእግራቸው እየሄዱ እባብ እየነደፋቸው አንበሳ እያባረራቸው ለህይወታቸው አንድ ቀን ሳይሳሱ ዋጋ የከፈሉት ናቸውና አንዳንድ ጊዜ እንደዚህ የህይወት መስዋዕትነት የሚጠይቁ ነገሮች ተዳፍረው የሚሰሩ ሙያዎች እንደ ሙያ ብቻ ታይተው እንደዚህ ነበረ ብሎ አይገለጹም። ህይወት የተከፈለበት ዋጋ የሰጠበት ደሙን የተፋበት ብዙ አይነት ነገሩን ያደረገበት ከብዙ ነገሮች ጋር ታግሎ ውጤታማ የሆነበት ነው። ያ እንግዲህ ሲመጣ ደግሞ ህብረተሰቡ ጋር ሲደርስ ሲታይ እንደምታያቸው የሚገራርሙ የቴሌቪዥን ፕሮግራሞች ነበሩት። የሚገራርሙ የሬዲዮ ፕሮግራም አዘጋጅ ከመሆኑ ጋር ተያይዞ የሚገራርሙ ፕሮግራሞችን ሰርተዋል። የሚታወቁትን ብቻ ሳይሆን የማይታወቁ አዳዲስ መዳረሻዎች ህብረተሰቡ ጋር ደርሰው እንዲታወቁ አድርጓል። ከሚገለጸው በላይ በኢትዮጵያ ቱሪዝም ውስጥ ፈርቀዳጅ ከሆኑ ፋና ወጊ ከሆኑ ጋዜጠኞች መካከል ቀዳሚ እንዲሆን አስችሎታል። ሰው ልጅ ይኖራል። ዘላለማዊ የሆነ ሰው የለም። ወይ በ20 ወይ በ40 ወይ በ50 ወይ በ80 ሰው ያልፋል። ግን የዛን ሰው ዘመን ተሻጋሪ የሚያደርገው ያኖረው አሻራ ወይም ፊንገር ፕሪንት ነው በዋናነት ማለት ነው። ሁሉ በየሙያው የሚሰራው ነገር አለ። ያ ነገር መከተብ አለበት፣ መነገር አለበት፣ መጻፍ አለበት የሚል እምነት አለኝ እኔ በግልም በእኔም ተቋም ስም ማለት ነው። እና ያን ለማድረግ በተለይ ደግሞ ለልጆቹ ልጆቹ ገና መጀመሪያ ልጁ 14 ዓመቷ ነው፣ ሁለተኛው ገና 8-9 ዓመቱ ነው እና አባታችን ማን ነበረ ብለው ሲሉ አንድ የተጻፈ ነገር ያስፈልጋል በሚል የዛሬ ከ10 ቀን በኋላ የእናንተ ጣቢያና የእናንተ ዶክመንተሪ እኛ ደግሞ ታሪኩን በመጽሔት አትመን እናወጣለን። ይህን ስናደርግ የሚቀጥለው ጄኔሬሽን ስለሱ እንዲያውቅ ምንድን ነው ማን ነው የሚለውን እንዲያውቅ ያስችለዋል። ከዛ ውጭ ደግሞ ቤተ መጽሐፍቶቻችን እንደምታውቂው ከልብ ወለድ ውጭ የታሪክ መጽሐፎች ብዙ የሏቸውም እና ዘመነኛ ኦር ኮንቴምፖራሪ የምንላቸውን ሰዎች ለማወቅ ያስችለናል። ግዴታ 50 ዓመት 60 ዓመት መኖር የለበትም አንድ ሰው ታሪኩ ለመጻፍ። እሱ በኖረበት ጊዜ ግማሹን የሚያሳልፈው በዚሁ ስራ ላይ ነው። ስለዚህ ይሄ በቱሪዝም ዘርፍ ያበረከተው አስተዋጽኦ ይከተባል ማለት ነው። ዜድ በጣም ብዙ ደክሟል። ምክንያቱም በተለይ እንዳሁኑ ሚዲያዎች ራሱ ባልተስፋፉበት ጊዜ፣ ብዙ አማራጭ ባልነበረበት ጊዜ ኢንዱስትሪው ትኩረት አሁን ዛሬ ብዙ ሰው ቱሪዝም ሲል ትሰሚያለሽ። የጥቂት ሰዎች ጉዳይ በነበረበት ጊዜ ዋጋ ከፍሎ እዚህ ዘርፍ ላይ የቆየ ነው። ምርጫ ያጣ ሰው አልነበረም። ከመምህርነት የመጣ ሰው ነው ይሄኛው ይሻላል ብሎ እንደገና ደግሞ ከጋዜጠኝነትም ብዙ የተለያዩ ርዕሰ ጉዳዮች ላይ አተኩሮ መስራት ይችል ነበር። ግን የሚጎዳውን፣ የሚያደክመውን፣ የሚፈትነውን፣ ከቤተሰብ ጊዜ የሚነጥቀውን፣ ጉልበት፣ ገንዘብ የሚጠይቀውን የቱሪዝም ዘርፍ መርጦ ብዙ የደከመ ልጅ ነው። ብዙ የለፋ ልጅ ነው። እውነት ለመናገር ፍሬውን የሚበላበት ጊዜ ሲደርስ ነው የተለየ ነው። ከምንም በላይ ደግሞ ዘሪሁን እስከማውቀው ድረስ የራሱ የሆነ ጊዜ የለውም። ስራ ካለ ለስራ ያለው ጉጉት፣ ለስራ ያለው ፍላጎት፣ አዲስ ነገር ለማወቅ፣ አዲስ ነገር ለማሳየት፣ ቱሪዝሙ ከዚህ በላይ እንዲያድግ ይፈልጋል። በጣም ጥረት ያደርጋል እና እንግዲህ ባጭሩ ማጣት በሌለብን ሰዓት ነው ዘሪሁን ያጣ ነው። የዘሪሁን ስራ ለእኔ ማስተማሪያ ነው። አሀዱ ብዬም ቱሪዝም እንድጀምር የረዳኝ
እዛው ጣቢያ ላይ ዘሪሁን ነው። በጣም ብዙ ሬዲዮ ጣቢያዎች፣ ቴሌቪዥን ኢሳትን ጨምሮ ደቡብ ኤፍኤም ላይ እንዲሁም ደግሞ ኢትዮ ኤፍኤም ላይ የተለያዩ ኤፍኤሞች ላይ ሀገርን እንደ እይታ አድርጎ እየሰራ ነበረ። በስተመጨረሻም ኢሳት ቴሌቪዥን ላይ ጀምሮ የነበረው የቱሪዝም ስራዎች ነበሩ። ከዛም ውብ ሀገር ብሎ ነው እንግዲህ ኢሳት ላይ የመጣው። በጣም ብዙ ጉዞዎችን አብረን እንጓዝ ነበረ። ከብዳል መግለጽ ነው አልልሽም። በጣም ለስራው ታታሪ ነው። ለቤተሰቦቹ ያው ብዙ ጊዜ እኛ ስራችን ውጪ ነውና ቤተሰቦቹን በጣም ይወዳል። እንደው የጥምቀት መጨረሻ ላይ ጥምቀትን ጎንደርን ስንለው አይ እኔ አልሄድም ከቤተሰብ ጋር ነው የማሳልፈው ብሎ እንግዲህ ስንብት ነው መሰለኝ ከቤተሰቦቹ ጋር አሳለፈ። ማክሰኞ ዕለት ተደዋውለን ነበረ። እንደዚሁ ሐሙስ ዕለትም ተደዋውሎ ነበር ከሌሎች ባልደረቦች ጋር። ያው እኔ ዲላ ሆኜ ነው ሀዘኑን የሰማሁት። ዜድ የሰራቸው ስራዎች ሁሉ ጊዜ ይኖራሉ። የጀመራቸው መንገዶች፣ የለፋቸው ልፋቶች እንዲሁ የሚቀሩ አይደሉም። ትርጉማቸው ፍሬ አፍርቶ እናያለን። ከዛ የሚበልጠው የሚያሳስበኝ ነገር እኔ አባታቸው የቱሪዝም ጋዜጠኛ ስለነበረ የሚጎዱ ልጆች እንዳይኖሩት ወዳው አፍቅራ ያገባችው ባለቤቱ ባሏ የቱሪዝም ሰው ስለሆነ ስትጎዳ ስትቸገር ባላይ ደስ ይለኛል። እና እንደምታውቂው ነው የኛ ስራ ይሄ ነው የምትይው ጥሪት የምታይበት አይደለም። ሁሉ ጊዜ ቤተሰብ እያለንም ሲጎዳ ይኖራል። አብሮ አያገኘንም እንደ ልብ። ስናልፍም እንዲህ ነው። ትዝታ ነው ጥለን የምናልፈው እንጂ ምንም ነገር ሰጠኑ የምናልፍ ሙያ ላይ ያለን ሰዎች አይደለንም። እና እኔ የሚያሳዝነኝ እሱ ነው፣ የሚያሳስበኝም እሱ ነው። እና እንደ እህት ባለቤቱ እንደ ልጅ ልጆቹ ዋጋ ከፍሎ የሄደ ሰው ልጆች መሆናቸውን በደንብ ልናሳይ ይገባል ብዬ አስባለሁ። ይህን በተመለከተም የሚመለከተው አካል ዝም ሊል አይገባም ባይ ነኝ። ብዙ ሲሰራ የነበረውን ስራዎች ማስቀጠል ያስፈልጋል። በተለይ ደግሞ የቱሪዝም ቤተሰቡ የቱሪዝም ጋዜጠኛው የዘሪሁንን ኮሚትመንት ማስቀጠል ያስፈልጋል። የቱሪዝም ዘርፍ ትልቅ ዘርፍ ነው። ዘርፉን ማገልገል ራሱ ክብር ነው። ዘሪሁን እስካለ ድረስ ይሄን ነገር አድርጎ አልፏል። ምንም ምቹ ሁኔታ ባልነበረበት ጊዜ ኢንዱስትሪውን ሰርቭ አድርጓል። በጣም የራሱን ሚና ተወጥቷል። ከምናስበው በላይ በርካታ ነገሮችን ሰርቷል። በየገዳማቱ፣ በየዱሩ፣ በየገደሉ፣ በዋሻ እሱ ያልዳሰሰበት ቦታ አለ ብዬ አላስብም። ከጫፍ እስከ ጫፍ በሁሉም የሀገራችን ክልሎች የራሱን የሆነ አሻራ አበርክቷል። ይሄን አሻራ ማስቀጠል ያስፈልጋል። የእሱን ሮል ሞዴል መከተል፣ የእሱን አርአያ መከተል፣ ለዘርፉ የምንችለውን ሁሉ ማበርከት በጣም ከቀሩት ጋዜጠኞች ይጠበቃል ብዬ አስባለሁ። እንግዲህ እሱ አልፏል። ልጆቹን መደገፍ፣ ቤተሰቦቹን መደገፍ በጣም ያስፈልጋል ብዬ አስባለሁ። እኛም እንደ አዲስ አበባ ቱሪዝም ኮሚሽን እሱ የጀመራቸውን ስራዎች እናስቀጥላለን። ቤተሰቡ ጎን መቆም እንፈልጋለን። ቤተሰቡንም እግዚአብሔር ያጽናቸው። ይሄ ነው ማለት የምንችለው። በእውነት ለመናገር ብዙ ሰዎች ሀዘኑን ተጋርተውናል። በጣም ብዙ ሰዎች በተለይ በቱሪዝም ቤተሰቡ በጣም ኮርተናል። ዘርሽ ከኛ መለየቱን ካሳወቅንበት ጊዜ ጀምሮ ከጎናችን ሆነው አይዟችሁ ብለው ከኛ በላይ ሆነው እውነትም ይሄ ወንድም ይሄ ጓደኛ ለቱሪዝም እንደለፋ አረጋግጠውልናል። ይሄ ከሽልማትም ከውዳሴም ከምንም በላይ ነው። ምክንያቱም ምን ሲሰራ እንደኖረ በቱሪዝሙ ቤተሰብ ውስጥ በዚህ ችግር ወቅት አይተናልና ላገዙን፣ አይዟችሁ ላሉ፣ ላጽናኑን እጅግ ጥልቅ ሐዘን ለተሰማቸው የስራ ኃላፊዎች፣ የቱሪዝሙ ቤተሰቦች በሙሉ ምስጋናዬን ማቅረብ ፈልጋለሁ።